እንዴት አድርገን ነው ዲሲፕሊን መሆን የምንችለው ወይም ደግሞ እንዴት አድርገን ነው ኮንሲስተንት መሆን የምንችለው የአብዛኞቻችን ጥያቄ ነው። እኔ ፕራይቬትሊ ኮች የማደርጋቸው ክላይንቶች ሲመጡ ተመሳሳይ ነገር ይዘው ይመጣሉ እና ለእነሱ የምላቸውን ነገር ልንገራችሁ በጣም ባጭሩ ማለት ነው። በመጀመሪያ ስለ ዲሲፕሊን ስናወራ ማአት አይነት ቴክኒካል ተርሞች አሉ። ግን ዲሲፕሊን መሆን ማለት በነገራችን ላይ ለሚበጃችሁ ነገር አዎ ማለት፣ ለማይበጃችሁ ነገር ደግሞ ኖ ማለት ነው። ዳትስ ኢት። እናንተ የማይበጃችሁ ነገር ለእናንተ የማይጠቅማችሁ ነገር ላይ ኖ ማለት ካለመዳችሁ ደን ባውንደሪ የላችሁም ማለት ነው። ባውንደሪ ደግሞ ከሌላችሁ ዲሲፕሊንድ አይደላችሁ ማለት ነው። ለምሳሌ አንድን ነገር ማድረግ እያለባችሁ እያወቃችሁ ግን የማታደርጉ ከሆነ ዲሲፕሊንድ አይደላችሁ። ይሄ ማለት ቴክኒካሊ ለእናንተ የሚበጃችሁ ነገር ላይ ኖ እያላችሁ ነው ማለት ነው። ማወቅ ያለባችሁ ነገር ምንድነው? አክቹዋሊ ዲሲፕሊንድ ናችሁ፣ እንዲሁም ደግሞ አንዳንድ ነገሮች ላይ ኮንሲስተንት ናችሁ። ግን you consistently give up on yourself. Okay, you have a discipline to give up on yourself. You have a discipline not to do the right thing. So discipline እና consistency actually እናንተ ህይወት ውስጥ አሉ። It's just wrong reason ላይ ነው የምታቀርቧቸው። next time ላይ እንዴት አድርጌ ነው ዲሲፕሊን መሆን የምችለው፣ እንዴት ነው ኮንሲስተንትሊ የጀመርኩትን ነገር ማሳካት የምችለው ብላችሁ ካላችሁ ለዚህ ትክክለኛው መልስ ራሳችሁን ጠይቁልኝ። ታሮግ ያሰባችሁት ነገር ለእናንተ ቤኔፊት አለው ካለው ደን አድርጉት፣ ወደዳችሁም ጠላችሁም። እንዲህ ነገር ደግሞ ለማድረግ እኮ ነው ግራ የገባኝ ካላችሁ ደን ያንን ልታደርጉ የሰባችሁትን ነገር ሰፖርት የሚያደርግ ሲስተም ክሬት አድርጉ። ለምሳሌ አሁን ከዚህ በኋላ መጽሐፍ አነባለሁ ካላችሁ ደን መጽሐፍ ሊትራሊ ማየት የምትችሉበት ቦታ ላይ አስቀምጡት። ለመጀመሪያ ጊዜ እኔ መጽሐፍን ማንበብ ስፈልግ ያደረኩት ነገር ምንድነው? መጽሐፍ አልጋ ላይ ነበር ማስቀምጠው። ለምን? ሁልጊዜ ላይ ከመተኛቴ በፊት ሳየው ስለማነሳው ማለት ነው። ኦኬ ለከዛሬ ማንበብ አለብኝ ብዬ አነባለሁ። ከዚህ በኋላ ውሃ ጠጣለሁ ካላችሁ ደን አጠገባችሁ ፊት ለፊታችሁ ውሃ አስቀምጡ። ከዚህ በኋላ እንዲህ ነገር አደርጋለሁ ስትሉ then don't make it hard to find those things. Okay, and it's really easy to be honest. And yeah, that's how you can do it. That's how you can be disciplined.